ቀድሶ ሰብኮ መና ማለት ነው። ፍቅር የሌለው ሰው፣ ያልታረቀ ሰው፣ ዘክሮ መና፣ መጽውቶ መና፣ እርቅ የሌለው ሰው ሰግዶ መና፣ ጸልዮ መና፣ ጾሞ መና። ጸሎታችን ጾማችን መልስ የማያመጣው ፍቅር ስለሌለ ነው። እሱ ተኝቶ እያደረ ሌሎችን በጸሎት አስቡኝ የሚል ሰው ከሚጸልዩለት ሰዎች ጸሎት ምንም አይጠቀምም ይላል። እሱ ኃጢአት እየሰራ በበደል ላይ በደል እየጨመረ ንስሐ ሳይገባ ሳይጸልይ በስንፍናና በኃጢአት እየኖረ ሌሎችን በጸሎት አስቡኝ እያለ ከመነኮሳት ከባይታውያን ከቅዱሳን ደጅ ስለጸና ብቻ እግዚአብሔር ለዚህ ሰው ዋጋ ሊሰጠው አይችልም። ተረዳርቶ ነው። እሱም ያቅሙን እየለፋ አንድ ቀን ሰይጣን እየጣለው አንድ ቀን እሱ እየጣለ እየታገለ የሚኖር ሰው ግን በቅዱሳን ጸሎት ይጠቀማል ማለት ነው። ዛሬ ብዙ የተጋባችሁ ትዳር የለም ብላችሁ ብዙ ሰው እኮ ብዙ ትዳር አለው። እዚህ ውስጥ ብዙ ትዳር አለው ማለት ምን ማለት ነው? አንዳንዱ የቁጣ ጋር ተጋብቶ ይኖራል። አንዳንዱ ከስካር ጋር ተጋብቶ ይኖራል። አንዳንዱ ደግሞ ከእንቅልፉ ጋር መፋታት ያለው አለ። አንዳንዱ የወሬኛነት ትዳር ይመሰርታል። አንዳንዱ የስርቆት፣ አንዳንዱ ይሄንን ፍቱ። እየተማራችሁ ባትሰሩት ፍርድ አለው። ግን ባትሰሩትም ግን ተማሩ። ለምን? መማሩ ለስራ ያበቃልና። እንደዚህ እኮ ነው። የእግዚአብሔር ቃል መሰንቆ ነው። የደነዘዘ ሙቀተ ሃይማኖት ላጣ፣ ሙቀተ ጸሎት ለተለየው፣ ቁረተ ህሊና ቁረተ ጌጋይ ለተዋሃደው፣ ክደት ለሰለጠነበት ሰው የእግዚአብሔር ቃል ይቀሰቅሰዋል፣ ኃይል ያስታጥቀዋል፣ ለስራም ያበቃዋል። የክርስቶስ እኮ በዚህ ዓለም መጥቶ ቤተ መንግስቱም ቤተ ክህነቱም ጨልሞ በነበረበት ሰዓት ነው የተወለደ። በዚያ ሰዓት ምንድን ነው ያደረገ? እሱ ትምህርት ነው ያስተማረ፣ ወንጌልን የዘራ በትምህርት ነው አንድ የነቀለው ማለት ነው። ስለዚህ ሁላችንም ለመማር ዝግጁዎች መሆን አለብን። ጸሎት አታቋርጡ፣ ሰው ውደዱ። እሳቸው ለአውሬ ያዝኑ ነበር፣ እኛ ግን መተዛዘን አቃተን። ሰው ለሰው ካላዘነ እንዴት የገብረ መንፈስ ቅዱስ ልጅ ይባላል? እንዴት የእሳቸው አስራት እንሆናለን? ሰይጣን አንሆን፣ እርስ በርሳችን እንረዳዳ። እሳቸው ለአውሬ መግበዋል፣ እኛ ደግሞ አንተዛዘንም። ለድሃ ሰጥተህ አድረህ ይላል መጽሐፍ፣ ለድሃ ሰጥተህ አድረህ ይላል ዮሐንስ አፈወርቅ። ትናንት ሰጥተው ዛሬ ሲለምን ምኑ ዊልንታ ቢስ ነው። ትናንት ሰጥቼው አትበል፣ አንተ ትናንት በልተህ ዛሬ እየበላ መስሎኝ እንጂ ትናንት በልተህ ዛሬ ከበላ ትናንት ለሰጠኸው ዛሬ ስጠው፣ ትናንት ላዘንክለት ዛሬ ይዘንለት። ስለዚህ በስማቸው እንታረቅ፣ በስማቸው እንተዛዘን፣ ቂም አንያዝ። ዛሬ የምሰጣችሁ እንዲያው እውነቴን ነው፣ በሌላ አልገዝታችሁ፣ ቢያንስ በሞቴ ማለት እችላለሁ። የኢትዮጵያ ሰው አይደለሁ? የኢትዮጵያ ገበሬ ሲያበላ በሞቴ እያለ ነው። እና በሞት የምላችሁ ምንድን ነው? ሁላችሁም እስከ ዛሬ ሳምንት እንድትታረቁ ነው። እሺ በሉ፣ እሺ በሉ።